ኖ እኔ ጋር የመጡትን ልጆች ወልደ ጊዮርጊስን አንዴ ቆይ ሚዩት አድርጊው። ከዛ እንደዚህ ብላችኋል ወልደ ጊዮርጊስ ይኸውና ሲል ወልደ ጊዮርጊስን በአካል በውስጥ እንነጋገር ሲሉ እሱ ወልደ ጊዮርጊስ ደግሞ ኖ ሰው ፊት ነው መነጋገር የምፈልገው አላችሁ። ይኸው ወልደ ጊዮርጊስ ይኸውና ለእኛ የነገራችሁንን መጥታችሁ ፊት ለፊት ተጋፈጡ። ከዛ በተረፈ ግን ሀቀኛ ነው እሱ ማለት ነው። እሺ እንትናለሽ ስልካቸዋለሽ ሙኒቴ መሲ ወይ ስልካቸው እያዩን ነው። ምን የምን ስልካቸው ነው? ሳሪ ተይ እንጂ ሳሪ ደግሞ እንትላድርግ። አንድ ያወራኝ ሰው ስላለ መጀመሪያ ፍቅር ይግባ። ፍቅርን አስገቡት ጥሩትና ይምጣ። ኦኬ ፍቅር ዲዛይን ሰመረ ይምጣ። ሸራፍነት ኦኬ። ስለዚህ ፍቅር ዲዛይን ሰመረና ቤቲ ሀበሻ ካላችሁ ግቡ። ሄቨንም ነጋዴ ስለሆነች ሀሳብ ካላት ትስትና እሷም ትውረድ። ግቡ ካላችሁ ጋይስ ግቡ ግቡ ጋይስ ካላችሁ ግቡ። ሙኒቴ ደውይላችሁ። ፊት ለፊት መጋፈጥ እንደማይፈልጉ እኮ ነግረው በአካል ሲል አንተ ፊት ለፊት መጋፈጥ ስለምትፈልግ ነው የመጣው አይደለም? የቆሎ ጓደኛው ነኝ እንዴ? ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሀል ልንገርህ ንጹህነትህን አረጋግጫለሁ። እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩ በጣም ይቅርታ። እኔ ራሴን ወክዬ ማለት ነው። እነሱን አምኜ መጥተው እንደዚህ 80,000 90,000 ብለው እንትን ብለውኝ እንዴት ነጋዴዎችን ትበድላለህ ብዬ ስልክ ደውዬ ስለጮኩብህ በጣም ይቅርታ። ከዚህ በኋላ ግን ማናችሁን ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ። ያውም ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፊት ለፊት መጋፈጥ እፈልጋለሁኝ ሲል እናንተ ግን በአካል ነበር ያላችሁ። እኔን እዚህ ጋር አጋፍጠው አንቺን ከይቅርታ ጋር ምንሽን ነገር ልንገርችሁ አትበይ። ወልደ ጊዮርጊስን በዚህ መልኩ አንቺ የገሰሰው አንድ ሰው ነው አይደለም? ፍቅር ዲዛይን ነው መጥቶ 80,000 70,000 90,000 ያለሽ። ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው። የተናገረው ነገር ውሸት ከሆነ ራሱን ይውቀሰው። ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላውራህን እኮ ስራ አለኝ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የምሰራ እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራል። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማንም እሱ እንዴት አይነት ንቀት እኮ ነው በጣም እንዴት ነው? እኔ በምን አይነት ፎርሙላ ነው የእሱ ብር እኔ ጋር ተቀምጦ በእሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው። ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጅን ወዳጇን ልጅን ይንሳይ እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ። እኔ ጋር ደግሞ እኔ እሱ ጋር እንጂ እዛ ቁጭ ብዬ ከሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ እና የመሰላቸው ይኸውልሽ ሙኒት ይህንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስ እና የሀበሻ ቀሚስ እና እንትን ብቻ ዴሊቨር ልናደር እየከፈት ነው የመሰላቸው። ቢዝነሱ እሱ ነው የመሰላቸው። በዚህ ልክ የመጣ ነው። አንደኛ የእኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበረ መሰለሽ ሙኒት? እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን፣ ትናንሽ ነጋዴዎችን ኦርደር አትስጡት፣ የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛም እሱ ያመጣውን ደንበኛ ራሱ ይውሰድ
እኛ ችግር የለም እሱ ሲመጣ ስራችን ጨምሯል። የጨመረው ደግሞ የራሱ ነው። እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምር እኛ ኦርደር እንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው፣ ከሌ 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 እንደዚህ እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው። ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብን። ከሌ እንደዚህ ብሎኛል ላላስገባም፣ ከሌ እንደዚህ ብሎኛል ላልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩ። ከዛ ችግር የለም ተቀበሏቸው፣ የራሳቸው ጉዳይ። አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱ። በቃ አሁን እኔ ደግሞ እንትን አይደለሁም ክርስቶስ አይደለሁም። ይሄ ቀኝን ሲመታ ግራም የስጠው ምናምን እኔ ጋር አይሰራም። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴትና እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ ያን ያህል ደንበኛ ባንድ የመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ፣ ዋትሳፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድሰጡኝ ይፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎቹ ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፈቃደኛ አልነበሩ። ከሀዊ ዲዛይን፣ ከገኒ ፋሽን፣ ከሀይሚ ውጪ ሀይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን የጀመረች ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደ ውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምን ማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሀዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም፣ ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን። እኔ ጋር 20 ኦርደር እዚህ እንወሰድኩኝ። ምክንያቱም እሷ በዛ ልክ ደስተኛ ሆና ተቀብላኛለች። ስለዚህ ያንን ወሰንኩኝ። የመጡት ተገደው ነው፣ በፈጠርነው ሲስተም ተገደው ነው የመጡ። ልብ ልትሉ የሚገባ ለራሳቸው ጥቅም ሲሉ ነው እንጂ ለእኔ ጥሩ ሀሳብ ኑሯቸው የሀገራችን ልጅ ይስራ ብለው አይደለም የመጡት። እንደዛ ብለው ያልመጡ ሊኖሩ ይችላሉ። ከዛ ግሩፕ 4 5 ሆነው ድጋሜ ይችን ድራማ ጀመሩ። ቻልኩኝ በቃ የሚወራውን ምናምን በውጭ ምናምን ዝም አልኩኝ። እንትን ላይ ላይቭ ላይ ምናምን እንትን እያደረጉ እጣውን ትተውታል የሚሉ አሉ። በዚህ ቀን አያደርሱላችሁም እያሉ ስም የሚያጠፉ አሉ። እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ፣ ጀነራል ትሬዲንግ ኢኮመርስ፣ በኦንላይን እቃዎችን ምርቶችን አስተዋውቀ የመሸጫ ፍቃድ። ዴሊቨሪው እንዲሰራ የምፈልገው የራሴን እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ፣ በቀኑ እንደነሱ እንደ ሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ። እኛም የራሳችን ብዙ ነጋዴዎች እኮ ጀምረዋል ሽልማት። ሽልማቱን ስለጀመር ከአንተ ብቻ መስራት አለብን ማለት አይችሉም። ስለዚህ ምንድን ነው የሚችሉት? ኦልሬዲ ሌሎች ነጋዴዎችም ኦልሬዲ ጀምረው የለ እጣ በቃ እኔም የራሴን ይዤ እሰራለሁ፣ እነሱም የራሳቸውን ይስሩ። 80,000 ድርሃም ድረስ። ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ 80,000 ድርሃም ብር ይዤባቸው የተቀመጡት ማለት 80,000 ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው 80,000 ድርሃም ማለት ኦልሬዲ 3 ሚሊዮን 4 ሚሊዮን ብር ነው። ስለዚህ 3 ሚሊዮን 4 ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ የሚጠሙ የሚበረዱ የሚሰቃዩ አሉ።
እነሱን አደራጅተን እነሱ ደግሞ ጠግበው እስኪሰድቡን ድረስ እነሱን ወደ ስራ ማምጣት አለብን። አሁን ዛሬ የወሰንኩት እሱን በየኢጃዛ ቤቱ ያሉ የአይዲ ማሰሪያ ያጣው የሚራቡ የሚጠሙ ታመው መታከሚያ የሌላቸው አሉ። እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደርጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየ ነው ኦርደር ከተባልኩ ደግሞ ኦልሬዲ የድርጅት የድክመት ነው፣ ድክመቴን እቀበላለሁ። በአንድ ቀን የተግባባናቸውን ይዘን እንቀጥላለን። ምክንያቱም አሁን እያደረግን ያለ ነው ከ165 አካባቢ ነጋዴዎች ነው። ከ165 ነጋዴ አንዱ ጥያቄ ምንድን ነው? አንድ ኦርደር ሙኒት ከዚህ በፊት ጠይቀሽኛል። አንድ ኦርደር እና 2 ኦርደር አንቀበርም፣ 5 ኦርደር ካልሆነ አንመጣም እያሉ ነው የሚል አንድ ጥያቄ ነበረ። አሁን ከ165 ነጋዴ አንዳንድ ኦርደር ብቻ ይዘን ለመምጣት እኛ ለነዳጅ የምናወጣው ምን ያህል ነው? 165 መጀመሪያ ነገር 165 ነጋዴ የመጣው ኢቴሽ ዴሊቨሪ ዕጣ ከጀመረ በኋላ ነው ግማሹ የመጣው። ኢቴሽ ዴሊቨሪ ጋር እንሰራለን ብለው ያስተዋውቃሉ። ቤታቸውን ቁጭ ብለው ምን ብለውም የሚሰሩ አሉ። አሁንም እነሱን አደራ